እጭ ጠቅልለን እንደዚህ ልንወጣ መረቂያችን ደረሰ። ሲያስጠላ። አንተ ተማሪ እያለ ብቻህን ሁሌ እዚህ ነበር የምትመጣው። ስትመረቅም የምትቀር አይመስለኝም። ምግቤት ምን ሆናል? ሚስጥር ታበዛለህ። እሺ አንተንስ ተው። ይሄ ሰውዬ ማን ነው? ምሁር ነኝ። እናንተ እንጂ እኔ አናበድኩም ነኝ። ማለት ምን ማለት አለው? ለሀገሬ ያለኋት እኔ ብቻ ነኝ። እኔ ባስተዳድራት ኖሮ እንደዚህ በቀኝ ግዛት አትገዛም ነበር ነው የሚለው። በጣም ነው የሚገርመው። አገሬ እሜቱም አባትሽ ለምን ጥሎን የጠፋ ይመስልሻል? ይመጣ አውቆ ሄደ እንጂ የጠፋ አይመለስም። እንዴት ምየ አንድ ባል በተለይም አንድ አባት ልጆችና ሚስቱ ሲራቡ ከማየት ሞቱን ይመጣል። ምናልባትም ወደ ሞቱ ይሆናል ይሸሽ ልጄ። በስመ አብ። ዛሬ ደግሞ ምን አሰብሽው? ምዬ አየሽ ሀገሬ፣ አባትሽ ከሰው አንሶ እንደመታየት የሚጠላው ነገር የለም። ከራሱም የሚያጣላው ይሄ ነው። ለዛ ነው በወጉ ተድሬ ልጆቼን ካፈራሁበት ቀይ አምጥቶ ማላውቀው ሀገር ይኸው መተንፈስ አቃተኝ። የተሻለ ነገር አለ ብሎ ቢያምን አይደል ወዲያ መጣ። እምነት ከልብ እንጂ ከጭንቅላት አይደለም። እሱ ነው የሳተው። እንዳመነ ሳይሳካለት ቀረ። ይመጣል። አይ ልጄ፣ አይ ሀገሬ፣ ዛሬ ጧት እኮ አይደለም የጠፋው። ይኸው አባትሽ ከጠፋ ጀንበር 13 ጊዜ ጠለቀች። አሁን አንደሰበል እየተራቡ ማጌጥ ነው። ይሄንን ነገ ጧት እንሸጣለን። ማለት አልጣገም ጨምሪልን። እንግዲህ ልማዱት። ቲቲዬ ቡና ጠርተዋል። እሺ መጣ።
ቡና ቁርስ ብሉ እስቲ። ማነሽ ማሚቱ? እህል ይዘሽ ነይ እስቲ ቡና ቁርስ ይዘሽ ነይ። ኧረ እንደው እንዴት በሞትኩት አሁን ነው ከገበታ የተነሳ። ኧረ ቡና ቁርስ ትንሽ ትበላላችሁ። ለቡናው ነው እንዴ? ምን እንደዚህ ማይባል ይኸውልሽ ከአዲስ አበባ ነው የመጣው። እንደሚሉት ከሆነ ሳቴ ላሰደላላ ነው። ማሚቶን ይዞልኝ እንዲሄድ ብዬ እያማከርኩት ነው። ማሚቶን? አዎ እንደው እሷም አልፎላት እኔንም ታሳልፍልኛለች ብዬ ነው። አዲስ አበባ መቼ እስከተሯሯጡባት ሀብታም የሚሆኑባት ሀገር አይደለችም እንዴ? ልክ ነዎት ማዘር። የከፋው ባላገር ይምጣ አዲስ አበባ ይቆጥረው የለም ወይ ገነት እንደገባ አይደል የተባለው? ይሁን እስኪ አንድ አይደላላ ስምህም ማን ነበር ያልከኝ? አሳው እባላለሁ። አሳው የሰው ነገር የማይረሳው ነው የሚሉ። አሳው? እውነት ለመናገር ማዘር ፈጣሪውን የሚፈራ እንደኔ አይነት ደላላ በአዲስ አበባ ውስጥ ማግኘት በጣም ከባድ ነው። እድሜ ልኮን ይመርቁኛል። መች ትኬት ነው? እንግዲህ ከነገ ወዲያ ብያለሁ። እሺ በይምዬ እንዳለው በየወሩ የሚከፍለኝ በታማኝ ሰው እየላከ ላንቺ ይደርሳል። ሄደ አሳ ብሎስ አሳ ሙልጭልጭ ነው። እኔ ሰላም አረግም አገሬ። ደግሞስ እናት አንድ ቀን ላወቀችው ሰው ልጇን አሳልፋ የምትሰጥ ይመስልሻል? አትስጊምዬ፣ ፈጣሪ አለ ለክፉ አይሰጠኝም። ደሞስ ቢሆን የአዲስ አበባ ሰው ደግ ነው ይሏል። ደግ ሰው ጠፍቷል። ፈጣሪ ህዝቡን ሲቀጣ ደግ ሰው ይነፍጋል። እኛ ብቻ የተራብን እንዳይመስልሽ፣ ሁሉም ቤት ያንኳኳል። ጨከን ብለሽ ላኪኝ እምዬ፣ ረሃብ ያለው ያቆማል። ደሞስ ተያይዘን እንለቅታለን። አልችልም ልጅ አልችልም። ያው እንግዲህ ጓጊላትን አዲስ አበባ ሰተት ብለሽ ገብተሻል። ገሬ ለምን ገረመው ገሬ ገሬ አማኑ አለው ነው ሰላም አለ። ያው ይዤ መጥቻለሁ። እንግዲህ ያው ገሬ ማለት እሱ ነው። በጣም አሪፍ ሰው ነው። ምንም ይወጣለት አይነት ሰው አይደለም። መልካም የሆነ ሰው ነው። ያው የምትሰሪውንም ስራ እሱ ያሳይሻል። ከዚህ በኋላ ማለቃሽ እሱ ይሆናል ማለት ነው። ገሬ አይሻልም? እኔ በቃ ሊድ አንዴ እንፈልግ ነው። የከተማውን አብረሽ መዞር ፈለግሽ? አንቺ እኔ ጋር ነው እንዳንቺ የመሳሰሉ እንጀራ ፈልገው የመጡ ጓደኞች አሉ። እሺ እነሱን አስተዋውቅሻለሁ። እሺ የምትፈልጊውን ነገር ጋር ይሄን ጠይቂ። ማነሽ? ሂሩቴ ለመጣሽበት ዓላማ በርትተሽ ስሪ። ቄት ነው በእናትህ ያመጣት ዳይዳው ምርጥ ነው ሳያስፈልግሻል። ሂሩትዬ የምን ሀገር ልጅ ነሽ? ከሰራተኛ ጋር መተዋወቅ አልፈልግም። በዛ ላይ ገረመውን ቢሆን ደስ አይለውም። እሺ ደህና ደሪ። አምላኬ ሆይ
ማቦርጌስ እንዴት ነው? ምን አነሰ ምን ጎደለ? እንዴ ጋርዬ ሁሉ ነገር አለ። አቡ ቡና የለም በእናትህ አስፈላል። አስፈላል። ጋሪ ደማችን ሳይፈላ ቡናውን አፍጥነው በእናትህ። ታዛዥ አሁን ነው ማስፈላል። ሂድ እንጂ አንተ። ጭራሽ ተኝተሽልኛል። ለመሆኑ ቡና ማፍላት ትችያለሽ? አዎ ሴትም አይደለም ጎበዝ። ሩም 4 ያሉት እንግዶች ከባድ ከስተመሮች ናቸው። ከስተመር ማለት ደንበኛ ማለት ነው። ደንበኛ ደግሞ ክቡር ነው። ደንበኛ ምንድነው? ክቡር ነው። ጎበዝ። ክቡር ሆነ ቡናሽን አፍሰሽላችሁ ትወጫለሽ ማለት ነው። ቲፕ ከሰጡሽም አልቀበልም እንዳትይሽ። ገንዘብ ማለት ነው። አልቀበልም እንዳትይ። ኧረ መንገዱ ተቀብዬ ለእርሱ ሰጥቶታል። እሱ ያንቺ ነው የኔ አይደለም። ለማንኛውም ሴት ልጅ ስትዝረከረክ ደስ አይለኝም። ትላንትና የገዛሁልሽ ልብስ አለ፣ እሱ ለብሰሽ ቶሎ ውጪ። ኧረ እንደው ሱሪ ልታጠቅ ምን ማለት ነው? ቀሚሱን ቢሆን ለብሰሽ ውጪ። እሱ ደግሞ ብትበላሰም እንዴ ቶሎ ጫው ጊዜ የለኝም አሁን። እምባሽን አቁሚ። እምባሽን አቁሚ። ማን ይደፈረሽ? እንዴት ነው የማታውቂው? ምንም ውስጥ የሚለኝ ነገር የለም። እርግጠኛ ነሽ? ሚካኤል አሁን የምልሽን ስሚ።
ይሄ ለሰው ለማውራትም የማይመች ነገር ነው። ራሷ ፈልጋ አድርጋው እኮ ነው የሚሉት። ምነው አምላኬ ምንድን ተከተትክ? ወይስ ፈልገሽ ነው ያደረግሽው? ኧረ በስመ አብ የሚሄድ ልጅ እኮ ነኝ። ወደ ሀገርሽ ትመለሻለሽ? ምንም ብዬ አንቺ ገሬ ችግር አታብዛ። እንደዛ ከሆነ ምንም እንዳልተፈጠረ ሆነሽ ስራሽን ትቀጥያለሽ። አለበለዚያ መልካሙን ስሜን አጠፋለሁ ካልሽ ወደ ሀገርሽ ነው የምመልስሽ። በሳተፋት ተቀሪ ምንም ብዬ ስምን አጠፋለሁ። የት መሄጃ አለኝና? ሚስጥርሽን ጠብቀሽ ኑሪ። አዲስ አበባ ሲኖር ስንት ነገር ተችሎ ነው የሚኖረው። ወንድ ልጅ ሲደፈር የለ እንዴ? ኧረ በስመ አብ እባክህ ሰው አትራልኝ ገርዬ። አሳው ያንቺን ሮሮ የሚሰማበት ጊዜ የለውም። ምን ሆነሽ ነው የምታለቅሽው? ምንም ማለት ነው እምዬ ናፍቃኝ። ወደ ሁኔታው አይቼዋለሁ። እና ምን አየህ? ትንሽ ተመችቷታል። ቦርጭም ቢጤ ያውጥታለች። ቦርጭ አይደለም እርግዝና ነው እያልኩ እኮ እንዴ። ምን እያልክ ነው? የምርን ነው እንዴ? አይታየህም እንዴ? እኔ የምልህ ከማን ያረገዘችው? እኔ ምን አውቃለሁ? አሁን እዚህ ጾና ወጣ። አሁን በዚህ ሰዓት የት ነው ይዣት የምሄደው? ለጊዜው የምጠቅሙ ቦታ የለኝም። እስካሁን ለእናቷ ገንዘብ ልውሰድ እያልክ ስትወስድ ከርመሃል። አሁን እኔ ጋር ያላት ቀሪ ሂሳብ 200 ብር ብቻ ነው። ስለዚህ እሱን ስጣለሁ፣ ቀጥ ብለህ ዘልኝ ትወጣለህ። እንካ ያዝ። እባክህ ተባበረኝ ወንድሜ። ስልክ አስደውለኝ። ስንት ነው? ሴሪየስ እየጠራ ሄሎ አሳውዬ፣ ምነው ጥለኸኝ ጠፋህሳ? በይ እንግዲህ ከተማዋን ዞር ዞር ብለሽ የሚያሳርፍሽን ፈልጊ። ካልሆነ ያስረገዘሽ መቶ ይጠቅልልሽ። ቀለኛ ቻው በይ። ሊረዳሽ የሚችል ከጥሬው ልስጥሽ ከጥብሱ የኔ ልጅ ጥብሱ ይሁን። እቴ ምነው የአዲስ አበባ ሰው እንዲጨከነሳ? ምን ይደረግ፣ ኑሮ እኮ ነው። ድሮውንም ደግ ሰው ጠፍቷል ተይ ብላኝ ነበር እምዬ። ምን ገጥሞሽ ነው የኔ ልጅ? ገና ቀድማ ያኔ እናቴ እንዳሰበች አሳው ሞለጨና ሀገሬ ተራበች። አይዞሽ ልጅ ጠንከር በይ። ይሄ ምሽት ግን ይነጋ ይሁን? እንግዲህ አብረን እናየዋለን። ለመሆኑ ስንት ወርሽ ነው? እዚህ ከመጣው ነው። ኧረ እርግዝናሽ እንጃ ምኑን አውቄው። ስድስት ወር ቢሆነኝ ነው። እዚህ ቁጭ ብለሽ የምትሸጭልኝ ከሆነ እግዚአብሔር ከፈቀደ አብረሽኝ ትኖሪያለሽ የኔ ልጅ። ግድ የለሽም። እውነቱን ነው። ትተወኝም አውቃለሁ አምላክ። አያልቅብሽ እንደው ብለሽ
ነፍሰ ጡሯን ነው እንዴ ይዘሽ የመጣሽው? አይ ጓደኛዬ ትጠቅማለች። እንዴ እሷ እዚህ ሆና ስትሸጥልኝ እኔ ደግሞ ሌላ ቦታ ስራ ጀምራለሁ። ደግሞ ነፍሰ ጡር መሆኗን ሲያወት ገበያው በደንብ ነው የሚሸጥላት። ተሳሳትኩ እንዴ ጓደኛዬ? እሱስ ልክ ብለሻል። አዎ ስራ ፈጠራ ማለት ይሄ እኮ ነው። ገባሽ አይደል? እኔ እምልሽ ለመሆኑ ቀኗ ሲደርስ ምን ልታረጊያት ነው? አይ አስተኝቼ ላርሳት ነው ልበልሽ? ወይ ብልህ እኮ ነሽ ለራስሽ ስታውቂበት። አዎ ሽሾኮንያ አይ እዚሁ ነው እዚሁ ነው። ኦኬ ምን ነው ዛሬ እዚህ ሆንሽ? አዲስ የጀመርሽው ስራ አልቀናሽም እንዴ? ምን ነው አሞሻል እንዴ? ባንቺ የተነሳ ቤት አከራይ 500 ብር ጨመረብኝ። በዚህ ኑሮ ውድነት ደግሞ እኔ መቋቋም ስለማልችል ዛሬ እንለያያለን እንግዲህ። አዎ አይዞሽ ተስፋ አትቁረጪ የኔ ልጅ። ያዥ ይችል እንቺ በይ ያዥ ያዥ እንቺ አይዞህ የኔ ልጅ ትንሽ ጊዜ ነው። አንተ ብቻ ጨዋ ሁንልኝ እሺ? እኔም ናፍቀኸኛል እኮ። የኔ ጌታ ይገባኛል። አዎ አብረን የምንሆንበትን አንድ መንገድ እፈልጋለሁ። እስክመጣ ጨዋ ሁንልኝ። በጣም ነው የምወድህ። እኔም ደቃቸው እኔም እወድሃለሁ። አላየሁሽም ነበር። ምን ሆነሽ ነው? ልጄ ናፍቆኝ ነው ካልወሰድሽኝ እያለኝ ነው። ልጅ እንዳለሽ አላውቅም ነበር። አዎ ወንድ ልጅ አለኝ። ከአባቱ ጋር ነው የሚኖረው? እንደውም አባቱ ያኔ ለጅብ ሰጥቶን ሞቷል።
አሁን እያደገ ሲመጣ ትንሽ ጸባዩ እያስቸገረ መጥቷል። እና አንቺም የእውነት ናፍቆሽ ነው እንዲህ የምታለቅሽው? አሁና ልጄም አይደል እንዴ? ምንም ለማደጎ ብሰጠው አንድ ቀን አብሬው እኖራለሁ። ጥሩ ነው። እኔም እዚህ ቤት ውስጥ የራሴ አስቸጋሪ ልጅ እንዳለችብኝ ታውቂያለሽ? አውቃለሁ። አሁን እሷ ተነስታለች። ያዥልኝ፣ ወጣ ብዬ እመጣለሁ። እሺ፣ ልጅቷን እኔ ይዛታለሁ። መሄድ ትችያለሽ። ያለው ሳይዋደድ ለሞተው መናደድ አለ ያገሬ ሰው። የታለ ዘመድ እርስ በራስ አለቀ ሲማገድ። ወይኔ 1 2 3 4 5 6 7 8 ጧን ስንት ነው ቆጥሬ ሄድኩት? 8 እና እስካሁን ምንም አልሸጥሽም። ኧረ እባክህ 6ኛ ዙሬ ነው ስመድብ። 6 ምን ነክቶሽ ነው? ዞሮብሻል ማለት ነው። ለዚህ ለማይረባ ህዝብና ለዚህ ሰፈር ሰው ነው 6 መደብ ያዟዟርሽው። እንዴት ትሽ ምን እንዴት ያለሽ በነዳ ለባልሽ እንዴ? ስሚ ትናንትና ማታ በማላቀሱ ሰዎች ተገድዬ ተደፍሬ ነበር። ይገርምሻል አረገዝኩና ሌሊት ላይ ምጤ ተፋፋመና ጧት ላይ ለወልድ ስል በጣም ነገር ብሎኛል ዛሬ። አንቺ ላይ ነው ለምወጣው። ስሚ እኔ ምልሽ የዚህ ሰፈር ሰው ሽንት ቤት ሲያስመጣ አይተሽ ታውቂያለሽ? ለምን ይመስልሻል? እኔ ልንገርሽ፣ ይሄ ከማናንሽ ሆዱን የሞላው ሽንት ቤት ባይኖረው እንኳን ጎረቤት ጋር ሄዶ ተሰልፎ ይጸዳዳል። እንደምንም ገብቶ ያመጣል ይልና ተንኮል፣ ሸር፣ ምቀኝነት፣ አሉባልታን ተጸዳድቶት ይወጣል እንጂማ ይሄ ደልቶት አይምሰልሽ። አንተማ እብድ አይደለህም። ልክ ነሽ፣ እብድ አይደለሁም። እንደውም ይህ ህዝብ የሚያስፈልገው እንደኔ አይነት እብድ ነው። አዎ፣ ምክንያቱም እኔ እንደሌላው ማስመሰል አላውቅም። በልተው እንደሚክሉት አይነት አይደለሁም። እንደኔ አይነት እብድ ነው የሚያስፈልጋት ይህች ሀገርና ይህች ህዝብ። ሄሎ ወይ መቼ? አሁን ያስደነገጥኩሽ እንዴ? ማንጓጓት ነበረብኝ ማለት ነው። ኧረ ቤቱ አይደል እንዴ? እሱ ልክ ነሽ። ሰው የራሱን ቤት አንኳክቶ ከገባ ወይ ቤቱ ሽጦታል ወይ ደግሞ ሊሸጡ አስቧል ማለት ነው። እሱንም ነገረችሽ ማለት ነው? ምኑን? ቤቴ መሆኑ። ኧረ እኔ ማንም ምንም አልነገረኝም። ቁጭ በይ ቁጭ በይ። ቆይ አንቺን እዚህ ምን ልታደርጊ ነው የመጣችሽ? በሰራተኝነት ተቀጥሬ ነው። አጥዋሽ። ምን ልታሰሩብኝ ነው ያሰባችሁት? እንዴት አድርጋችሁ እንደምታስወግዱ? እኔ ከዚህ በፊት የነበረችውን ሰራተኛ ታውቂያለሽ? አላውቃትም። እንግዲያውስ ላሳይሽ። አይሻ ስታያት ምስኪን ትመስላለች።
ከባለቤቴ ጋር ሴራ ሲጠነስሱ አግኝቻት ሲጣርቂ ገደልኳት። ይዞሽ አትሽሽ። አንቺም እሷ የጀመረችው ልትጨርሽ ከመጣሽ አንቺ ማይቀርልሽ። ኧረ እኔ ፈጣሪን ፈርቼ የምኖር ሰው ነኝ። ልጄን ይንሳኝ። ልጄ ነሽ። እንግዲያውስ እንደዚህ ጥሩ ሆነሽ ከቀጠልሽ እንስማማለን። Nós? Na porta tem que fechar. እንኳን በሰላም ወደ ቤት መጣ። እንኳን በሰላም ቆየሽ። እንዴት ነሽ? ይሄ ነበር ቀረጻ። ከሞላ ጎደል ጥሩ ነበር። እንዴት ነው ለመድሽ? አዎ ልክ ነኝ አይደል? አልተሳሳትኩም? አዎ ነው። ተሳስተህ እኮ አታውቅም። አዲሷ ሰራተኛዬ ናት። ሀገሬ ትባላለች። ሀገሬ? ዋው! ሀገርን የሚያክል ስም መሸከም እንደ ወይን ጣፋጭ ቢሆንም ክፍያው ግን መራራ ነው። ስላወቅሽ ደስ ብሎኛል። ስሜን ማንም በዚህ መንገድ ተርጉሞት አያውቅም። እኔም ስላወቅኩ ደስተኛ ነኝ። እሱ ያስተካክለዋለሁ። ሰሚኛለሽ? ጨዋ ተከራይ መሆኑን አትርሺ። ከታዲዮስ ጋር ምንም አይነት ንግግር አይኖርሽም። ማውራት እንኳን ብትፈልጊ ለእኔ ትነግሪኛለሽ፣ እኔ እነግርልሻለሁ። እንደው ትዬ ደህና አደርክ ደህና ዋልክም ለማለት? አዎ ማደሩንም ሆነ መዋሉን እሱ ሲፈልግ ብቻ ይነግርሻል። ካልሆነ አባርሻለሁ። ኧረ ትዬ እኔ ስራውን በጣም ነው የምፈልገው። እና ስራውን የምትፈልጊ ከሆነ ስርዓት ያዣ፣ ካልሆነ አባርሻለሁ። አላዝንልሽም። አሁን ሻንጣውን አስገቢለት። Oye, ya voy a agarrar un neto. የኔት ላቴ እሱ ነገር የማን ነው? ምኑ? እሱ እያሸሽ ያለሽ ነገር ያንቺ ነው? አውቋበድ እና የማን ነው? አዎ ያንቺ ይመስላል። ምናልባት ወድቆ አግኝተሽ አስተሽው ካልሆነም ደግሞ በሙስና አግኝተሽ ሊሆን ይችላል። ግን ይኸውልሽ ካለኝ የማስተማርና ከትምህርት ቤት ከተባረርኩ በኋላ ደግሞ ካስተማርነቴ ሳስጠና ነበረ። ከዛ ተሞክሮ ተነስቼ እንዴት እግር ሊታጠብ እንደሚችል በቂ የሆነ መረጃ ልሰጥሽ ይችላል። አንቺ ተቀባይ ከሆንሽ ማለት ነው። ተው እባክህ። ለዛ ነው ከአስተማሪነት ወደ አንድ ወደ እብድነት የተከረበትከው። ሲመስለኝ ስነ ምግባር አስጠናለሁ ብለህ ነው። ፖለቲካ ነገር እኮ ዲታውሽ ጠቋይ። ስሚ አባቴ ወታደር ነበር፣ አያቴ ደግሞ አየር ወለድ፣ ቅድመ አያቴ ደግሞ ወለድ። የተለያዩ ነው። ሾርባ ያቃጠለው በርጎ ይናደዳል አለ ሀገሬ ሰው። ምን ለማለት ፈልጎ ይመስልሻል? አፍታውን እባክህ ኦፍ አቋብር። ይኸውልሽ የኔ እናት ድንጋይ ለራሱ ድንጋይ ነው ብዬ እኮ ነው። ምን መሰለሽ እንዲህ በሲሚንቶ እያሸሽ ከምትይ እባክሽ እቺን እንጨት ተጠቀሚበትና ፈተክ ፈተክ አድርገሽ ፏ ብልጭ ድርግም ያለ እግር ይኖርሻል። ከዛ ውጪ የተለያዩ አጋጣሚዎችን ደግሞ በዚህ ሳልፍ የምንገናኝ ከሆነ ምላጭ፣ ቢላ፣ ቆንጨራ እንዲሁም ደግሞ መጋዝ፣ መጥረቢያ፣ ገጀራ ያለምንም እቺ አገሯንም ወከልሽ አገሪቷንም አለምንም ደብዳቤ ተመላላሽ ብቻሽን አደራጅቼሽ እጩ ተሸላሚ ብዬ እሰጥሻለሁ። እኔ ራሴ ግድ የለሽም። ተመልከት
የአዲስ አበባ ሰው ተመልከት። እኔና አህያ እንኳን ከሰው ጋር ተስማምቶ የሚኖርበት ዘመን ላይ ደርሰናል። ተመልከት ሰው አህያ ምን እንደሚል። እኛ እንኳን ከሰው ጋር ተላምደን መኖር ችለናል። ሰው ግን ይኸው ከሰው ጋር መኖር ከብዶታል። እርስ በራሱ እንኳን መተጋገዝ አቅቶታል። የሰው ልጆች ሰው በሰው አይስቅም፣ ሊስቅም አይፈቅድም፣ መሆንም የለበትም። በጠዋት ማን የላከብኝ ደግሞ ዛሬ? ችግራችሁን ሄሎ፣ ወይ ገብተሃል? መስመር ላይ ነው። መልሰህ ደወልክልኝ። አንተ ቁም ነገረኛ ነህ። እሺ እንዴት? ኧረ አየር ወለድ በፓራሹት ዛሬ በስልክ የተነገረኝ አስደሳች ዜና አለ። አሹ የሚወጣበት ጊዜ ደርሷል። ማን ነበር አሹ? ልጇ ነው። አዎ ልጄ ነው። አሸናፊ በቅርብ ከማደጎ ወጥቶ ከኔ ጋር የሚቀላቀለው ልጄ ነው። ልጅ ያላት ሰው ብቻ አስመሰለችው እኮ። አንድ ቀን እንኳን አይታ ለማታውቀው ልጅ ስማ ወጣለት አረፈች። ግን አንድ ደስ ያላለኝ ነገር አለ። ስለዚህ ለአንድ ወይም ለሁለት ቀን ፍቃድ እንድትሰጡኝ ልጠይቃችሁ ነበር። ለምን? እሱን አላውቀውም። የግድ መምጣት አለብሽ ስላሉኝ እዛ ሄጄ ነው ማረጋግጠው። መቼ ነው? በዚህ ሳምንት መጨረሻ ሐሙስ። ይቅርታ እኔ ኢንተርቪው አለብኝ። የምን ኢንተርቪው ነው? ምን እንደማይቅ ትሆናለህ። ነግሬህ የለ እንዴ? ከግቢያችን ተከራይ ጋር ፊልም ቀረጻ አለብኝ። ቢሆንም ከልጅሽ ጋር እንኳን አንድ ሁለት ቀን እንኳን ማሳለፍም አትፈልጊም? አይ እንግዲህ ስነ ስርዓት ያለችው እኮ አዲስ አበባ ነው። እሱን ደግሞ መዘንጋት የለባትም። ደግሞ እኮ የቀጠርኳት ለእንደዚህ አይነት ጉዳዮች እንድታግዘኝ ነው። እናትነት እኮ ለሁሉም ልጆች እኩል እንድታይ የሚያስገድድሽ ይመስለኝ ነበር። እኔ ጥሩ እናት ነኝ። ፕሊዝ ሰናይት አታስቂ። ለምንድን ነው የምስቀው? ጥሩ እናት ነኝ ላልሽው ነው። ለምንድን ነው ግን አንተ ሁሉ ጊዜ በእኔ ሀሳብ ለመስማማት የማትሞክረው? የጥሩ እናት መገለጫ እኮ እዚህ ፊት ለፊትሽ ቆማ በልጅ አምሮት የምትቃጥተውን ሴት አይተሽ እንኳን ማዘን ነው። እባካችሁ በቃ በእኔ የተነሳ እንድትጨቃጨቁ አልፈልግም። ችግር የለውም። እኔ ፈጣሪ እንዳረገኝ ሆናለሁ። አዎ እንደሱ ነው የሚያምርብሽ። በዛ ላይ እዚህ የምታሳድጊያት ልጅ በጣም ትፈልግሻለች። ይሄ ካልሲ ነው። ታዲያ እዚህ ቢሌላ ሰው ምን ዝም ያለሽ መልሽልኝ እንጂ ይሄ ካልሲ ማን ነው? የራስህን ካልሲ ነው እንዳስታውስ ነው እንዴ የምትፈልገው? በህይወቴ ጥቁር ካልሲ አድርጌ አላውቅም። እና እኔ ነው ይወንድ እኮ ነው። ማነሽ ሀገሬ? ሀገሬ ይሄን ካልሲ ነው ያደርገው አይተሽ ታውቂያለሽ? አረፍ አታስፈራራት። እንደሱ አይደለም የሚጠይቀው። ይኸውልሽ ሀገሬ ይሄን ካልሲ እዚህ ቤት አይተሽው አታውቂም? ታት እውነቱን ትናገር። ይገርማል። የገዛውልህንም መርሳት ጀምረሃል ማለት ነው። ሀገሬ እኔ አንቺን አምንሻለሁ። እውነቱን ንገሪኝ። ምን? አንቺን አምንሻለሁ ነው ያልከው? ሀገሬ ይሄን ካልሲ በደንብ ይኸው እንጂ ይኸው ይሄን ካልሲ አይተሽው ታውቂያለሽ? አዲስ ካልሲ እኮ ነው። ለምን ታሸችዋለሽ? ይመስለኛል። ይመስልሻል? አዎ አይቼው አውቃለሁ። በቃ እናመሰግናለን። መሄድ ትችላለሽ።
ሰላም፣ ምን ልታዘዝ? ሰላም፣ ለልጄ ልብስ መግዛት ፈልጌ ነበር። የሁሉም አለ፣ ምረጪ። ወንድ ወይ ሴት? ወንድ ነው። ታዲያ ይዘሽ ብትመጪ አይሻልም ነበረ? ኧረ ልኩን ለማወቅ እንዲረዳሽ ብዬ ነው። ለነገሩ ከዚህ በፊት ስለምገዥለት ማወቁ አይከብድሽም። ገዝቼለት አላውቅም። አባቱ ነበር የሚገዛለት? አባቱም ገዝቶለት አያውቅም። እንዴ ምን ማለትሽ ነው? እና እስከዛሬ ራቁትን ነበር የሚኖረው? አይዞሽ በቃ ምረጪለት። ባይሆን ዛሬ እንኳን አልበሳሽ ከሰው እኩል አድርጊው። ኧረ ተው፣ በየሄድኩበት ፈሪ አታርጉ። በቃ ስለ ሰው ማዘን ምድሪቷን ለቆ ወጥቷል አይደል? ለነገሩ ይሄ አዲስ አበባ ነው፣ የገጠር ቀበሌ ወይም ወረዳ አይደለም። እኔ ምልሽ እዚህ ከመምጣትሽ በፊት ምን ነበር የምትሰሪው? ኧረ እኔ በዚች መከረኛ ምድር ምንም ያልሰራሁት ስራ የለም። ማለቴ አዲስ አበባ እንደመጣሽ ምን ነበር የምትሰሪው? ሆቴል ነበር የምሰራው። የቡና ቤት ሴት ሆነሽ? ኧረ በወላዲቷ ምን ነው ምን አረኩሽ? እናስ? አልጋ አንጣፊ ነበርኩ። በቃሽ ይበቃኛል። አየሽ ለዚህ ነው ማለት ነው ስትሰሪ የነበረው ስራ ተጽዕኖ አድርጎብሽ እዚህ ድረስ አብሮሽ ተከትሎሽ የመጣው። ምን ነው ምን ተፈጠረ? ስርዓት የሚባል ነገር አታቂ። ከተከራዩ ከባለቤቴ እንዲሁም ከኔ ጋር ያየሽውን እንዳላየሽ የሰማሽውን እንዳልሰማሽ ሆነሽ ነው ማለፍ ያለብሽ። መዋሸት ግን አልወድም። እንዴት ማለት? ማለትማ ባለፈው የሰጠሽን ካልሲ አሁንም እኔ ጋር ነው ያለው። ይሄን እኮ ነው የምልሽ። አየሽ እኔ መሳቅ አልወድም። አዎ በቃ አይደለም። እሱ እኮ እያመነኝ ነው የከዳሁት። አንቺ ቆይ አንዳንዴ እንጋጫለን እንጂ ማንዋደድ ይመስልሻል እንዴ? ባለቤቴ እኮ ነው። ቢሆንም ግን ከካልሲው ባለቤት ጋር ያው ኧረ እኔ በአንድ ልጄ ነፍስ ምልልሻለሁ። እሺ በቃ እንደዛ ከሆነ እኔም ለካሳውን ምንም አላወራ። ሄሎ፣ እንዴት ዋልሽ ሀገሬ? እግዚአብሔር ይመስገን። እንዴት ዋልክ? ምን ነው ሰላም አይደለም እንዴ? ልጅ ደህና አይደለም? ምንም አልሆነም። አዎ በሰላም ነው። ስትመጪ ይዘሽ የምትመጪውን ክፍያ ታውቂዋለሽ አይደል? አዎ አውቀዋለሁ። 7500 ብር ነው አይደለ? ከየትም ሞልቼ ይዤ እመጣለሁ። ጥሩ ነው። ነገር ግን 7500 ብር ብቻ ሳይሆን ሌላ 7500 ብር ጨምረሽ 15000 ብር ነው ይዘሽ የምትመጪው። እንዴት? እኔ እኮ የፈረምኩት 7500 ብር ነው። አልተሳሳትሽም፣ ልክ ነሽ። ነገር ግን እዚህ ስትመጪ ነው ሁሉንም ነገር ልነግርሽ የምችለው። እሺ እመጣለሁ። እሺ ምንሽ ነው አንቺ ደግሞ? እኔማ የሰጣችሁኝን ካልሲ ለመመለስ ነበር አመጣጤ። ታዲያ እሱ በኋላ አይደርስም ነበር?
ሰላም ሰላም ነው። ልጄን አሳዩኝ እባክዎት። ቆይ ትንሽ ተረጋጋ። ከሁሉም በፊት ልጄን ማየት ነው የምፈልገው። ቆይ መጀመሪያ ትንሽ ተረጋጊ፣ አረፍ ብለን እናውራ ነው እኮ። ማውራት እኮ እንችላለን፣ ግን መጀመሪያ ልጄን አሳዩኝ። ችግር የለውም፣ ግን እኛ ጋር እኮ አንድ ልጅ ብቻ ሳይሆን 2 ልጆች ነው ያሉሽ። እንዴት አልገባኝም። እኛ አንዱን ልጅ ልንሰጥሽም ልናሳይሽም አንችልም። በስምሽ የተመዘገቡ 2 ልጆች አሉ። እነሱን ልትወስጃቸው ትችያለሽ። 2ቱን ልጆች ልትወስጃቸው ትችያለሽ። እኔ ይህንን መቀበል ከአቅሜ በላይ ነው። በእርግጥ ልክ ነሽ። አሁን በደንብ መመካከር የሚገባ ጉዳይ። የምን መማከር ነው? እስከዛሬ ድረስ የፈለግከው ነገር ስታደርግ ኖረሃል። ዛሬ እንኳን ይህን ሀሳብ አትቀበልም ማለት ነው? ከሁሉ ሰኔ እዛ ሄደን እናውራ። ይህ በጭራሽ አይሆንም። አታያቸውም እንዴ ልጆቹ እንዴት እንደሚያስፈሩ? እዚህ ከኛ ጋር አንድ ቤት ውስጥ አብሮ መቆየት የሚችሉ ይመስልሃል? በእርግጥ እዚህ ቤት ውስጥ አብረው ይኖራሉ ማለት አይደለም እኮ። እኔም እኮ ሌላ መኖሪያ ትፈልግ ነው እያልኩ ያለሁት። ይኸውልሽ እንደሱ ማለት አይደለም። ተከራዩ ለቆ የለ እሷ ከነ ልጆቹ አብራ ትኖራለች እዛ። የቤት ኪራይም ቢሆን ከደሞዟ ላይ እንቀንሳለን። እሷም በቤት ሰራተኝነት አብራን ትኖራለች። እባካችሁ ተለመኑኝ። በልጆቼ መምጣት የተነሳ ምንም የሚያስከፋ ነገር ከተፈጠረ እኔ ራሴ ቀድሜ ስራውን ለቃለሁ። በእውነት ደሞዜን እንኳን አልጠይቅም። እባካችሁ ስራው በጣም ስለሚያስፈልገኝ ነው። አየሽ አሁን ይሄ በቂ ዋስትና ሊሆን ይችላል። እኔ ሳልፈቅድ ምንም ነገር አይሆንም። አላስፈቅድሽም። ይህ የግል የመጨረሻ ውሳኔ ነው። አብራን ትኖራለች። አንተ ቅድም እንዳደረግከው አይነት ነገር ድጋሚ የምታደርግ ከሆነ እዚህ ቤት መኖር የምንቀጥል አይመስለኝም። አሁን በሉ እኔ እነሱን አናግሬያቸው ልምጣ። እኛስ እዚህ ቁጭ ብለን ልንጠብቅሽ ነው? አይ ተኝተን። አሸናፊ አትቀልድ። አልቀለድኩም። አታያችሁም እንዴ ጥያቄዎች አስጠልተነት አይጣል እኮ። ግን እማዬ እንዴት ወንድሜ ሊሆን ቻለ? እንዴት ወንድሙ ሊሆን ቻልኩ ነው የሚባለው። ጥያቄ ወንድሜም ሆነ ወንድሙም ወንድማማች የሆናችሁት እኔ እናታችሁ ስለሆንኩኝ ነው። ይሄ ብቻውን በቂ አይደለም። ሌላው ቀስ ብሎ ይደርሳል። ሀገሬ ወይ መጣው። አዎ እኔ አንዴ ቁጭ በይ። ያንተን እንዴት እኔ ላይ በማፍጠጥ ነው እንደሚበርደው? አንተ ትርትር፣ እኔ ፊት እንደፈለክ ትርትር። ስለምንሰራው ስራ ግን ለማየ ብትቦጠረቅ እመነኝ እገላለሁ። ተግባባና? አዎ አልተግባባን። ከእንደዚህ አይነት አስጠጪ ብራዘር ይሰውራችሁ። ከሰናይት ጋር አንዳንድ ነገሮችን አውርተን ነው ያው ቤታችሁ ስትገቡ ቤቱ ባዶ እንዳይሆንባችሁ የቀየርነው ዕቃ ስለነበረ እሱ እንድትወስዱት ነው። በጣም አመሰግናለሁ። ፈጣሪ ብድራችሁን ይክፈል። ግን አሁን በጣም የሚያስፈልገኝ ለልጆቹ ማደሪያ አልጋ ነው። ኧረ ለልጅሽ ከምትጨነቂ አስቀድመሽ ለራስሽ ብትጨነቂ አይሻልም? ምን ማለት ነው? አሁን ለራስሽ ከተጨነቅሽ እነሱ መሬት ላይ ቢሆን ይተኛሉ። ለዛሬ ብቻ ነው እዚህ የምናድረው። ከነገ ጀምሮ አንድ ተከራይ ለቀቀው ክፍል ስላለ ወደዛ እንሄዳለን። ግን ከፍሎ ከሆነ ለምን ሄደ? ወገብ ይከፈል። አሸናፊ ድጋሚ እነዚህ ስትል እንዳልሰማ። ምን ማለትህ ነው? ከኛ ጋር አይኖርም ነበር? አሁን ከፍሎልን ሄደ የሚል ቃል ከማያፉታል። ገመቼ ነው። ገመቼ እንደ ስም በትዕግስት ገምታ። ጥሩ ነገር መገመት ችግር አለው እንዴማ?
አሁን ለዚህ ጥያቄው ምን ብለሽ ትመልሽለታለሽ? ትዝብት ነው እንጂ ጥያቄ ሀገር አይጎዳም። አረ ልክ ነህ። ግምትም ሀገር አይጎዳም። ሁሉም ጥያቄዎች መልስ የላቸውም። እሺ እሺ እኔ ስሙን አልጠራውም። ሰናይት ላይ ያደረስከው ጥፋት ግን ይቅርታ መጠየቅ አለብህ። ማንንም አልጠይቅም። ይቅርታ አድርጊልኝናማ ካሁን በኋላ ለማንም ሰው እንደዚህ ብለሽ እንዳትጠይቂ። ለምን አባቴ? የዚህ ሀገር ሰው እኔ ላይ ላደረሰው በደልና ጥላቻ እነሆ ደርሼላቸዋለሁና በሰፈሩልኝ ልክ ነው የምሰፍርላቸው። የፈራሁት ደረሰ። እንዴት ነሽ አንቺ? አለሽ ግን? እኔማ አለሁ። እንዴት ነሽ ባክሽ? ኧረ ምን እጠፋለሁ፣ ብቻዬን ነኝ። ምን ባክሽ አንድ ሬስቶራንት ገብቼ ፒዛ ነገር አዝዤ እየጠበቅኩኝ ነው። ግን ለምንድን ነው የዚህ ሀገር ፒዛ እንደዚህ የሚቆየው? አዎ በእናትሽ በጣም ቆየች። ቻው በቃ እሺ ቻው። ይሄን ብቻ ነው ተተናገረች። ዲጄው አስተናጋጅ እስኪ ፒዛው እስከሚደርስ ድረስ አፒታይዘር ፈሳሽ ነገር ካለሽ አምጪልኝ። እናትሽን ብቻ እንደ አይ ጓደኛዬ ነው። ውሸት ካልቻልሽ ለምን አይቀርብሽም? አልችልማ። በተለይ አዲስ አበባ ውስጥ እያኖር ከባድ ነው። ሴት አሸናፊ አዘዘብሽ። ምን አልከኝ? አይ ምንም። ስትዋሺ ኢቢሲን ለማሳጣት ከፈለግሽ ጎበዝ ውሸታም ለመሆን ጎበዝ ጠያቂ መሆን አለብሽ። ምን ጥያቄ ነው? ፒዛ ልጋብዝሽ? ረዳት ወራጅ አለ። ማን አንቺን ያምንሻል? ውሸትሽን እንዳልሆነ ንገሪ። ስልክ እያወራሽ እንዳልሆነ ንገሪ። ምን እያደረክ ነው? አንቺ ልጠይቅሽ እንጂ ይሄ ፎቶ የማን የዛ የተከራይ ሆኗል? እየወክ ለምን ትጠይቀኛለህ? ማለት ቦርሳሽ ውስጥ ምን ይሰራል? ሲጀመር አንተ የሰው ቦርሳ ውስጥ ምን ትሰራለህ? ጥፋት ሳይታይሽ የኔ ማየት ገረመሽ? ንጹህነቴን ያጋለጠሽ ደግሞ ምን ችግር አለው? ጀስ በቃ ፎቶ ነው እኮ። መገኘት የነበረበት ፎቶ የኔ ነው ወይስ የሌላ? እዚህ ውስጥ አንድ እንኳን የኔ ፎቶ ይታለሽ? ማይሰጣኝ ከኔ ይልቅ እኮ ክብር መስጫቸውን ይዘሻቸዋል። ህይወቴን ሰጥቼሽ ያላጌጥሽበት ፎቶ እንድሰጥሽ ልደረይበት?
ስራ እንዴት ነበር? ጥሩ ነበር። ታዲያ ምን ነው በጊዜ መጣ? አይ ገና ስራ መጀመሪያ ስለሆንኩ እየተለማመድኩኝ ነበር። ግን ምንድን ነው የምትሰራው? አንዱ ፔንሽን ውስጥ ተላላኪ ነኝ። እሺ በርቱ ልጆቼ። እማዬ አንዷ ታክሲ ውስጥ ሳስቸገራት ስጨቀጨቃት ነበር። ፒዛ ላስበላም ብያት ነበር። አንተ ማፈር የለብህ። ይሄኔ እኮ ስንተኛ ጉርሻሽ ላይ ደረስኩ ብላት ይሆናል። አረ አይደለም ጉርሻ አልቆጥርም። ሆድ ይቆጥራላ። አረ ሆዷም አልበላም ነበር። የተለየ ጊዜ ነበር። ህይወት ባሰባት ሳይሆን ባላሰባት መንገድ ነው የምታኖረው አባባል ነው። ከመጽሐፍ ላይ ነው ያነበብኩት እኮ። በስለህልኛል ማለት ነው የኔ ልጅ። እኔ የምልሽ የታዲዮስን ፎቶ ቦርሳ ውስጥ ያላገኘው መሰለሽ? ስለኛ ስለሚያደርገኝ ቀንቶ ነው እንዲህ ጭርጭር እንዳለ። እባክሽን ሰልችቶኛል ከእሱ ጋር። የሌሎቹን ማቢያ ራሱን ነበር የሚሰቅለው። መለቀለት ያለው ቦርሳዬን እየበረበረ ነበር። ምን እያደረግሽ ነው? የስብሐት ገብረ እግዚአብሔርን መጽሐፍ ከእናንተ ውስጥ እያነበብኩ ስለሱ የነገራችሁኝ ነገር ውስጥ ይቀርቷል። ከየትኛውም ብሽቅ መጽሐፍ አንድ ቁም ነገር አይታጣም ብሏል ያላችሁ? አዎ ብሏል። እኔም በጣም ነው የምወድለት። እኔም ወደድኩለት። ስለ እኔ ተናገረ መሰለኝ። ከየትኛውም ብሽቅናት አንድ ቁም ነገር አይታጣም። እሺ ያቺ ሳት ለብሳ ሳት ጎርሳ ፍም ተጫምታ የምትመጣው ወይዘሮ ማነች? ኧረ አንተ ልጅ አታናደኝ። ወይዘሮ መሆኗን ደግሞ በምን አወቅ? ይሄንንም ገምተ ነው? አው ግራ ገብቶኝ እኮ። ግራ የገባው ሰው ምንኛ ታደለ። ቀኝም ሆነ ግራ ያልገባው ስንት አለ ያለው ማን ነበረ? አረ ገና ዛሬ መስማቴ ነው። በዚህ ውፍረቷ በእግሯ እየተጓዘች ግራ ባይገባን ነበር የሚገርም። አንተ ለምንድን ነው ግራ የሚገባ? ያገር ልጅ ነች። ማኪያቶ ለመጠጣት በጋብዛት ፊቷን ሜካፕ ተቀብታ፣ ቀይ ቻፕስቲክ ተቀብታ፣ ጸጉሯን ብራውን ተቀብታ ከጧቱ 4 ሰዓት ላይ በራቅ ቀሚስ ብመጣ ፍርፍር ብለን እንደስቅባት ባይሆን ዘንላት። ምን ብዬ ነው ማስነላት? የአዲስ አበባ ሳይድ ኢፌክት መሆኑን አውቃ ተረዳትና እኔን እዚህ ቁጭ ብለ ከምታደርቀኝ ሂድ አረማምዳት ባይለላን ነው እንጂ እሳት የላሰች ፍልክ ነበረች። ወፍራም ሆነች አልሆነችም የማትዋሽ ከሆነ ነው ማስነላት። ተዋት ተዘንላት። እሷም ብትሆን ተሆነ የምትለው ምክንያቱም የሸገርና አየር የቀመሰች ሴት አላ አማያሹት ሴት መሆናቸውን ብቻ ነው። ምን ያስቃል? እውነቴን እኮ ነው። አሁን ስልኳን ብከፍተው የፎቶ ማጥ መኪና ተደግፋ፣ መኪና ላይ ቆማ፣ መኪና ላይ እግሯን ሰቅላ፣ መኪና ውስጥ ገብታ፣ ሶፋ ላይ እግሯን ሰቅላ፣ በፒጃማ ቁምጣ ለብሳ፣ ጅንስ ለብሳ፣ ስቃ ተኮሳትራ፣ መላሷን ጉልጉላ እንትንስ ሆና በመሳቅ ባለመሳቅ ማሉ ነው። ይሄን ቲፒካል የገጠር ልጅ ናት። የአዲስ አበባ ሰው እንደ ድሮ መስሏት። ለነገሩ ሁላችሁም ያው ናችሁ። ተነሳብህ ደግሞ እንደዚህ አበለኝ። ሰውን ከተኛበት የበጎነት አልጋ ላይ ቀስቀሳችሁ የክፋት ጠጠር ላይ ታስተኛላችሁ። ተናካሽ ሰውን ግን ትገረማላችሁ።
ዱብ ልብሴ ነው ልክ ልቀቀኝ። ደርሶ መካሪ ትሆናለህ እንዴ? ልብሴ ነው ልክ ልቀቀኝ። የሁላችሁ ምክር ውስጥ ካለው ጥላቻ አይበልጥም። ባለብሶም ደግሞ በጭራሽ ላንተ አልሰጠም። ልብሴን አውልቀው፣ ልብሴን አውልቀው፣ አውልቀው ልብሴን። አረ ለማይ ስሜት እንኳን ስትል እንደዚህ አታድርግ። ልብሱን ስጠኝና ለብሼው ልግባ። ከአሁን በኋላ ግን ልመክሬ እንዳትሞክር። ምን ነው ምንድነው እንደዚህ በሐሳብ ሄዶ መራቅ? አሁንማ ጭራሽ ጨርቄ ሊያስጥሉኝ ነው። እነማን ናቸው? ልጆቼ ስለ አባታቸው እየጠየቁኝ ነው። ምን እንደምላቸው እራሱ አላውቅም። እኔ ምን እንደምላቸው ታውቂያለሽ? አባታችሁ ካሳው ነው ብዬ ነግራቸው ነበር። ያው የዚህ ቤት አባወራ ነው አይደል? እንዳልከው ቀላል ቢሆንማ እኔ እምላቸው ነበር። አይዞሽ። አሹ እያመመኝ ነው። ምን ምንጭ መተ መሰለኝ። ምች መቷል። አይዞሽ። ማንም ቢሆን ከትንሽ ተነስቶ ነው ትልቅ የሚሆነው። እውነትም ምች ይመጣዋል። ምንድነው የምትቀባጥረው? እማዬ ምን እየሰራች እንደሆነ ሂድ ተመልከት። ምን እየሰራች ነው? እውነትም ምች ይመጣዋል። ምንድነው የምትቀባጥረው? እማዬ ምን እየሰራች እንደሆነ ሂድ ተመልከት። ምን እየሰራች ነው? ምን ሆነ ነው? እሺ እርቦኛል። የሚበላ ነገር እስቲ አንተ ምን ሆነ ነው? ስጠብቅ ነበር እኮ። ስንት ሰዓት ነው የተቀጣጠር ነው? ከቤተሰብ ጋር ሆኜ እኮ አልተመቸኝም። ያው መጥቻለሁ። አሁንማ በሌላ ሰው ተወሰደ። ሌላ ጊዜ ፈጥነ ለመምጣት ሞክር። አልገባኝም። ምን ለማለት ፈልጋ ነው? አልጋዬ ጋር ከወንድ ጋር ተቃቅፋ በአይኔ እስካያት ነው የምጠብቀው? እሱንም ቢሆን እኮ አላየኋትም እንጂ እኔ ያደርገዋለች። ከዚህ በኋላ ከእሷ ጋር እዚህ መኖር አልፈልግም፣ ለአንድም ቀን ቢሆን።
ከሷ ጋር ሊያገናኘን የሚችለው ልጄ ላያት ሲሄድ ብቻ ነው። እዚህ ቤት መኖር አልፈልግም። ይሄ ቤት ይሸጥ። እዛኛው ቤት እኔ ሄጄ እኖራለሁ። በቃ ጨርሻለሁ። ቻው። አንተ ግን ለምንድን ነው ልብስ እንደዚህ ጥቁር የሚለው? እስኪ የታለ? ከሰል ተሸካሚ እኮ ነው የሚመስለው። ያሸከምከኝ መስለው ላብ ይሆናል። ዝም ብለህ ጠባ። ግን አሹ ለምንድን ነው ሰው የሚያረጃው? እድሜው ሲጨምር። በቃ ቀና መልስ መመለስ አችልማ። እሺ በቃ ብዙ አመት ስለሚኖር የምትወደደው እንደምኮ ነህ። እኮራብሃለሁ። እኔ ራስኮ በራሴ በጣም ነው የምኮራው። ጉረኛ ሰው ራሱን አያደንቅም። እሺ እኔ አደንኳ። ግን አሹ እማዬ ልቤና መመኝ እያለች እኮ ነው። እያረጀች ነው እንዴ? እኔ ግን እማዬ እዚህ ግቢ የሆነ ነገር ብትሆን ከካሳውን ራስ አልወርድም። እማዬ እዚህ ግቢ የነበረችው ሰኔት ወዴት ሄደች? እዚህ ክፍል የነበረው ተከራይ ሲለቅ አኩርፋ ከካሳውን ጋር ጣልታ ወጣለች። እሰይ እንኳን ሄደች። እንዴ ለምን? እሷ እኮ ደስ አትልም። እሱ ግን ጥሩ ሰው ነው። እሱማ ጥሩ ሰው ነው ግን ወዳት ነው አይደል? ማን? እዚሁ ቤት ውስጥ አንተን ጨምሮ 3 ልጆች ይዛ ግቢ ስትጠርግ ግንብ ተደግፈ የምታያትና ያ ወድጃት ነው። ጠልታትም ሊሆን ይችላል። አይደለም ወድጃት። ለምን ወደድካት ብለህ እንዳትጠይቀኝ ልልህ ነበረ። ቀደምኩና ጠየቅኩ። ስለዘገየው ይቅርታ። ግን የጥያቄ ለፈኝ። ስንት ዘመን ያልፋል። ከራስ ጋር መተላለፍ የሚያመጣውን ጣጣይተ ከራስ ጋር የምትገናኝበት የ3 ቀን እድሜ ሰጥቻለሁ። አልገባኝም። ማንም ከሰራተኛ ጋር በፍቅር አይወድቅም፣ በተለይ እዚህ ከተማ ውስጥ። በርግጥ እሱ ስህተት ነው። ለምንና እንዴት ወደድካት? መውደድ ማለት ምን ማለት ነው? ሳይሞት የሞተውን አባቴን የሚያስረሳ የፍቅር ኃይል አለ? ያንተ እንድትሆን የምታስባት ሴት ነች? ለሚሉት ጥያቄዎች መልስ የምታገኝበት 3 ቀን እሰጥሃለሁ። እሱን ለምን አሁን አልነግርህም? በአራተኛው ቀን በህልሜ ከመጣ የጥያቄዎቹ ሁሉ መልስ አዎ በሚለው ታስራል። በህልሜ ካልመጣ ግን ስለሚገባኝ አትጨነቅ። በቃ እኔ ልሂድ። የሰጠው 3 ቀን ዛሬንም ያካትታል።